ሰላም ጤና ይስጥልኝ ወደ ተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምናላችሁ የፍሬሽማን ማትማቲክስ ዩኒት 2 ነው the real number and complex number system ይለናል ማለት ነው። ከዚህ ቀደም እንግዲህ የተለያዩ ቪዲዮዎችን ፍሬሽማን ማትማቲክስ ላይ ሰራ ነበር። በዋናነት ቻፕተር 1ን በተለያዩ ሴክሽኖች ከፍለን ስናይ ነበር ማለት ነው። ፕሮፖርሽናል ሎጂክ ኤንድ ሴት ቲዮሪ የሚል ነበር ማለት ነው። በዛሬው ዕለት ደግሞ የምናየው እንግዲህ የቻፕተር 2 the real and complex number system ይሆናል። ወደ 3 የሚደርሱ ፓርቶች ይኖሩናል ማለት ነው በዚህ ቻፕተር ውስጥ። የመጀመሪያው ፓርት ላይ ናቹራል ነምበር እና ኢንቲጀር የሚሉ ነገሮችን እናያለን። በሁለተኛው ፓርት ደግሞ ራሽናል ነምበር ኤንድ ሪል ነምበር እናያለን። እንዲሁም በሶስተኛው ፓርት ደግሞ ኮምፕሌክስ ነምበር ሲስተምን የምናይ ነው የሚሆነው ማለት ነው። ስለዚህ በዛሬው ቪዲዮ የምናየው ሁለት ነገሮችን ይሆናል። ናቹራል ነምበር ኤንድ ኢንቲጀር የሚሉትን የምናይ ነው የሚሆነው ማለት ነው። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ ቀጥታ ወደ ክላሱ አልፋለሁ። አብራችሁን ቆዩ። መልካም ቆይታ ተመኘው። እዚህ ላይ እንግዲህ ቻፕተሩ ወይም ቶፒኩ እንደሚጠቁመን ሁለት ነገሮች አሉ እዚህ ጋር ሪል ኤንድ ኮምፕሌክስ ነምበር ሲስተም። the real number system አንድ ፓርት ነው፣ ኮምፕሌክስ ነምበር ሲስተም ሌላኛ ፓርት ነው። ልክ ቻፕተሩ አለ ፕሮፖርሽናል ሎጂክ አንድ ፓርት ነው፣ ሴት ቲዮሪ ሌላኛ ፓርት እንደሆነ ሁላ እዚህ ጋር ሁለት ፓርቶች ናቸው የሚኖሩን ማለት ነው። Okay, so in everyday life, knowingly or unknowingly, we are doing with numbers. Therefore, it will be nice if we get familiarized with numbers. እንግዲህ ምንድነው እያወቅንም ሆነ ሳናቅ ብዙ ጊዜ ከማትስ ጋር ነው የምንጫወተው ማለት እንችላለን። ገበያ ላይ ሄደን የምንገበየው እያንዳንዱን ነገር ስናሰላ ስንደምር everything ከነምበር ጋር ነው። ኦኬ፣ አውቀንም ሊሆን ይችላል ሳናውቅም ሊሆን ይችላል። አብዛኛው የተማረውም ያልተማረውም ከቁጥር ጋራ የተገናኘ ነው ማለት ነው ህይወታችን። ኦኬ so whatever the course we need the concept of mathematics we face with a concept of number directly or indirectly. አሁን እንግዲህ ከማትስ ጋር ያለው ጨዋታ ምንድነው? ዳይሬክትሊ ኦር ኢንዳይሬክትሊ ሊሆን ይችላል፣ በቀጥተኛ ወይም በቀጥተኛ ወይ ሊሆን ይችላል። ኤኒሃው ህይወታችን በሙሉ ከሂሳብ ጋራ የተገናኘ ነው። ስለዚህ ለዛ ነው ማትስን እዚህ ላይ በዋናነት ነምበር ሲስተምን ማጥናት የተፈለገው ማለት ነው። Okay, for this purpose numbers and their basic property will be introduced under this chapter ይለናል ማለት ነው። ስለዚህ ይህን ምክንያት በማድረግ ነው ማለት ነው ይሄ ነገር የመጣው። እና እዚህ ላይ አንድ ነገር ልትረዱ የሚገባው ነገር ነምበር ሲስተም ጀስት ሪቪዥን ነው። ከዚህ ቀደም ሎወር ግሬድ ላይ የተማራችሁትን ነገር ነው። ስለዚህ ሪቫይዝ ነው የምናደርግ ማለት ነው። እንደተለመደው እንግዲህ ኦብጀክቲቫችን ምን እንደሆነ እናያለን። ከዛ በኋላ ኦብጀክቲቫችንን ለማሳካት ቪዲዮውን እስከ መጨረሻ ድረስ በደንብ ለመረዳት እንሞክራለን ማለት ነው። So at the end of this chapter, students will be able to first check the closure property of a given set of numbers on sum operation. Sum operation ማለት basically there are four operation: addition, multiplication, subtraction, division የሚባሉ ኦፕሬሽኖች አሉ። በእነዛ ውስጥ ያለውን ባህሪ ማጥናት መቻል አለብን ማለት ነው። Next, determine the GCF and LCM of natural number. Simply greater common factor ወይም highest common factor የምንለውና least common multiple የምንለውን ነገር የምናይ ይሆናል ማለት ነው፣ በዋናነት በናቹራል ነምበር ሲስተም ውስጥ ማለት ነው። Then apply the principle of mathematical induction to prove different mathematical formula. ኦኬ፣ የተለያዩ ማትማቲካል ፎርሙላዎችን ድራይቭ ለማድረግ ወይም ፕሩፍ ለማድረግ ምን እንጠቀማለን ይለናል? ማትማቲካል ኢንዳክሽን እንጠቀማለን። ማትማቲካል ኢንዳክሽን ምንድነው? እንዴት ነው ፕሩፍ የምናደርገው የሚለውን ነገር የምናይ ይሆናል ማለት ነው። እሱን ነገር ማወቅ ይጠበቅብናል ማለት ነው at the end of this chapter. Next, determine whether a given real number is rational number or not. ኦኬ፣ የሆነ አሁን ወደ ሪል ነምበር ስራ ስንገባ የተሰጠን ሪል ነምበር ራሽናል ነው ወይስ አይደለም የሚለውን ዲተርማይን ማድረግ የምንችል ከሆነ ይህ ቻፕተር ገብቶናል ማለት ነው። ስለዚህ at the end of this chapter ይህንን ማወቅ መቻል አለብን። Then plot complex number on a complex plane. complex plane ላይ complex numberን ፕሎት ማድረግ ወይም መሳል ወይም ድሮ ማድረግ መቻል ማለት ነው። Then, apply the principle of mathematical induction to prove different mathematical formula. Okay, የሆነ አሁን ወደ ሪል ነምበር ስራ ስንገባ የተሰጠን ሪል ነምበር ራሽናል ነው ወይስ አይደለም የሚለውን ዲተርማይን ማድረግ የምንችል ከሆነ ይህ ቻፕተር ገብቶናል ማለት ነው። ስለዚህ at the end of this chapter ይህንን ማወቅ መቻል አለብን።
After that, convert the complex number from a rectangular form to polar form and vice versa. ያ ማለት polar form ወደ rectangular ደግሞ ወደ polar form የመቀየር ስራ እንሰራለን ማለት ነው። በዋናነት ኮምፕሌክስ ነምበር 11ኛ ክፍል እንዲቴል እስኪበቃን ድረስ በሰፊው ተቀምጧል ማለት ነው። አስፈላጊ ከሆነ ከሱም እያጣቀስ የምናይ ይሆናል ማለት ነው። Finally, extract roots of complex number. የኮምፕሌክስ ነምበር ሩትን ማውጣት መቻል። ለምሳሌ ኮምፕሌክስ ነምበር ማለት ባጭሩ ሩት ውስጥ ኔጌቲቭ ቁጥሮች ሲገቡ ማለት ነው። ኔጌቲቭ ቁጥር ግን ከሩት ይወጣል ወይ? ስለዚህ እንዴት ነው የምንዋጣው? እሱን ነገር የምናይ ነው የሚሆነው ማለት ነው። ስለዚህ እነዚህ ነገሮች ኦልሞስት ወደ ስንት የሚደርሱ ናቸው? ወደ 7 የሚደርሱ ኦብጀክቲቮች አሉ። እነዚህን ኦብጀክቲቮች ወይም እነዚህን አላማዎች ለማሳካት ነው ማለት ነው ይህን ቻፕተር የምንመማረው ማለት ነው። አት ኤንድ ኦፍ ዲስ ቻፕተር እነዚህን 7 ነገሮች ምን ማለት አለብን ማለት ነው? አላማችን ከግብ ማድረስ መቻል አለብን ማለት ነው። ሶ እንግዲህ የመጀመሪያው ቶፒክ ምንድነው የሚለን? ዘ ሪል ነምበር ሲስተም። በሪል ነምበር ሲስተም ውስጥ ደግሞ ራሱን የቻለ ሌሎች ነምበር ሲስተሞች አሉ ማለት ነው። እንደነገርኳችሁ የቻፕተር 2 ነገሮችን ይዟል። ሪል ነምበር ሲስተም እና ኮምፕሌክስ ነምበር ሲስተም። ሪል ነምበር ሲስተም ለምሳሌ ናቹራል ነምበር ሊይዝ ይችላል፣ ኢንቲጀር ሊይዝ ይችላል፣ ራሽናል ነምበር ሊይዝ ይችላል፣ ራሱ ሪል ነምበርን ሊይዝ ይችላል ማለት ነው። ኮምፕሌክስ ነምበር ደግሞ ራሱን የቻለ ነው። ስለዚህ በዛሬው ቪዲዮ የምናየው እንግዲህ ከሪል ነምበር ሲስተም ውስጥ የመጀመሪያውን ፓርት እናያለን። ኔክስት ደግሞ ከሪል ነምበር ሲስተም ውስጥ ሁለተኛውን ክፍል እናያለን። በሶስተኛ ክፍል ደግሞ ኮምፕሌክስ ነምበርን እናይና ይህን ቻፕተር እናጠናቅቃለን ማለት ነው። ሰው መጀመሪያ ላይ እንግዲህ the set of natural number or simply መቁጠሪያ ቁጥር የምንላቸው ማለት ነው። The history of the number indicated that the first set of numbers used by the ancient human being for counting purpose was the set of natural number or simply counting a number. የመጀመሪያዎቹ ቁጥሮች የምንላቸው ናቸው እንግዲህ ናቹራል ነምበር ወይም መቁጠሪያ ቁጥሮች የምንላቸው የድሮ ወይም የጥንት ሰዎች ለመቁጠሪያነት የሚጠቀሟቸው ማለት ነው። ናቹራል ነምበር የምንላቸው ሰው ዴፊኒሽናችን ወይም ትርጓሜው ምን ይላል? The set of natural number is denoted by capital N and is described as n which is equal to the set containing 1 2 3 እያለ ይቀጥላል። ስለዚህ በዛ አይነት ወይ የሚገለጽ ከሆነ መቁጠሪያ ቁጥር ወይም ናቹራል ነምበር እንለዋለን ማለት ነው። ኦኬ ስለዚህ ምን እናያለን ከዚህ በኋላ ዲፋይን ካደረግን በኋላ ኦፕሬሽን ኦን the set of natural number ናቹራል ነምበር ላይ ያሉ ኦፕሬሽኖች በዋናነት there are 4 main kind of operations or mathematical operation the addition, multiplication, division and subtraction የሚባሉ ኦፕሬሽኖች አሉ ማለት ነው። እነሱን እናያለን። አሁን ይሄ ነገር እጅግ በጣም ኤሌመንታሪ የሆነ ነገር ነው፣ ግን መማር ስላለባችሁ እንመማረዋለን ማለት ነው። የመጀመሪያው አዲሽን ነው። if two natural number a and b are added with the operation plus sign ማለት ነው then the sum a plus b is also a natural number. ኦኬ ሁለት ናቹራል ነምበር ሲደመሩ ድምራቸው ምንድነው? ናቹራል ነምበር ነው ባጭሩ። then if the sum of two natural numbers a and b is denoted by c ኦኬ ሰማቸው c ነው ብንለው then we can write the operation as c which is equal to a plus b where c is called the sum and a and b are called terms እንላቸዋለን ማለት ነው። terms የሚደመሩት ነገሮች ተርሞች ናቸው። c ደግሞ sum እንለዋለን ማለት ነው። ለምሳሌ 3 plus 8 which is equal to 11 here 11 is the sum whereas 3 and 8 are terms። አይታችኋል? እዚህ በጣም ቀላል የሚባል ነገር a እና b እንደመረ c ናመጣ c sum ነው a እና b ደግሞ ተርም ነው አለ። በጣም ቀላል ኮንሰፕት። then next multiplication if two natural numbers a and b are multiplied using the operation multiply ማለት ነው then the product of a times b is also natural number። አሁን እዚህ ላይ መገንዘብ ያለባችሁ በትሩ ፎልስ ነው ብዙ ጊዜ እንደዚህ አይነት ጥያቄዎች ሊመጡ የሚችሉት። a plus b c ከሰጠን c ናቹራል ነምበር ነው ብለናል። a times b የሁለት ናቹራል ነምበሮች ብዜትም የሚሰጠን c ቢሆን c also a natural number ነው የሚለው በመልቲፕሊኬሽን ጊዜ ማለት ነው። so c which is equal to a times b where c is called the product and a and b are called factors ይባላሉ። በሳሜሽን ጊዜ ምንድን ነበር ያልነው? ተርም ነበር ያልነው። ተርም a and b ምንድናቸው? ተርም c ደግሞ ፕሮዳክት በሳሜሽን ጊዜ ሰም ነው c
ኤ ኤንድ ቢ ደግሞ ተርም ናቸው አላወዛግባችሁ ሲ ደግሞ በፕሮዳክት ጊዜ በፕሮዳክት ጊዜ ሲ ፕሮዳክት ነው ኤ እና ቢ ደግሞ ፋክተር ይባላሉ ማለት ነው ኦኬ በጣም ቀላል ነው እንዳይምታጣባችሁ ከአዲሽን እና መልቲፕሊኬሽን አዲሽን ላይ ኤ ኤንድ ቢ ተርም ናቸው ሲ ሳም ነው መልቲፕሊኬሽን ኤ ኤንድ ቢ ፋክተር ናቸው ሲ ደግሞ ፕሮዳክት ነው በዛው ያዙት So for example, ziga 3 times 4 which is equal to 12. Here 12 is a product whereas 3 and 4 are factors እንላቸዋለን እንግዲህ ይሄ በጣም ቀላል የሆነ ነገር ነው በተደጋጋሚ የምነግራችሁ next property of addition and multiplication on the set of natural number የaddition and multiplication ፕሮፐርቲዎች በናቹራል ነምበር ዙሪያ ላይ ማለት ነው ምን ይመስላል የሚለውን ነገር እናያለን የመጀመሪያው for any two natural number a and b the sum of a plus b is also natural number እንደሆነ ላይ ማይተናል ሳሜሽኑ natural number ነው ያ ማለት c also a natural number for instance in the above example 3 and 8 are natural numbers their sum 11 is also natural number እንደሆነ ልናውቅ ይገባል in general we say that the set of natural number is closed under addition እንላለን ማለት ነው closed under addition ማለት ሳሜሽኖቹ ወይም ባጭሩ እነዚህ ተርሞቹና ሳሙ ተመሳሳይ ናቹራል ነምበር መምጣት የሚችል ከሆነ closed under እንለዋለን ማለት ነው ሁለተኛ ደግሞ for any two natural number a and b a plus b which is equal to p plus a ያ ማለት ምን ማለት ነው commutative property ማለት ነው commutative property okay ሌላ there is another example 3 plus 8 which is equal to 8 plus 3 which is 11 አሁን ይሄ commutative property ያለው ማለት ነው in general we say that addition is commutative on the set of natural numbers ማለት እንችላለን ማለት ነው ሶስተኛ for any 3 natural numbers a b and c a plus b plus c አሁን እዚህ ላይ ቀንፉን ይሁት then a plus በቀንፍ a plus c አለን የምን ማለት ነው distributive property ማለት ነው I mean associative property የተጣማጅ ባህሪ 3 plus 8 plus 6 ማለት 3 plus 8 plus 6 ማለት ነው which is equal to 17 in general we say that addition is associative on the set of natural number ያ ማለት associative ስንል የተጣማጅ ባህሪ የምንለው ማለት ነው የተጣማጅ ባህሪ ለምሳሌ መጀመሪያ 3 እና 8 እንደምረን 6 ጋር ብንደምረውና 8 እና 6 ደምረን በኋላ 3 ብንደምረው አንድ አይነት 17 ነው የሚመጣ ነው ለውጥ የለውም ስለዚህ addition is associative property of set of natural number ማለት እንችላለን አራተኛ ላይ ደግሞ for any two natural number a and b the product of a b also natural number ነው like that of addition for instance in the above example 3 and 4 are natural numbers their product 12 is also natural number okay ፋክተሮቹም natural number ናቸው ፕሮዳክቱም natural number ነው ማለት ነው in general we say that the set of natural number is closed under multiplication like that of addition amst for any two natural number a b a times b which is equal to b a የማለም ማለት ነው commutative property ማለት ነው ለምሳሌ 3 times 4 which is equal to 4 times 3 which is equal to 12 in general we say that multiplication is commutative on the set of natural numbers ብለን express ማድረግ እንችላለን ማለት ነው እነዚህ የሰፈር በጣም ቀላል የሚባል ነው next 6 for any three natural numbers a b and c then a times b times c which is equal to a times b times c ቀንፉን እያያችሁ እዚህ ላይ ብራኬት ኦኬ ለምሳሌ እዩት 2 times 4 times 5 ማለት 2 times 4 times 5 which is equal to 40 in general we say that multiplication is associative on the set of natural numbers አሁን የአዲሽን እና የመልቲፕሊኬሽን ተመሳሳይ የሆኑ ባህሪዎች ነው ያሳየ ያለ እስካሁን ድረስ ተመሳሳይ የሆነ ባህሪዎች associative ስናይ commutative ስናይ ተመሳሳይ የሆነ ነገር ነው ያለው next እዚህ ጋር አምስተኛ ብሏል ስድስተኛ ለማለት ነው for any natural number a and b sorry for any natural number a it holds that a times 1 which is equal to 1 times a which is equal to a ያ ማለት
አይደንቲቲ ፕሮፐርቲ ይባላል። አይደንቲቲ ፕሮፐርቲ ኦቨር መልቲፕሊኬሽን ዋን ማለት ነች። ዋን እንግዲህ አይደንቲቲ ፕሮፐርቲ ኦቨር መልቲፕሊኬሽን እንላታለን። አይለውጤ ነች። አይለውጤ ማለት ምን ማለት መሰላችሁ? ከማንኛውም ቁጥር ጋር ተባስታ ያን ቁጥር መቀየር የማትችል ከሆነች አይለውጤ ማለት እንችላለን። ለምሳሌ በአዲሽን ጊዜ ለምሳሌ 0 ፕላስ ኤኒ ነምበር ያው ነምበር ነው የሚሆነው። ስለዚህ በአዲሽን ጊዜ 0 ምንም ትርጉም የለውም ማለት ነው። በት ዜሮን መልቲፕሊኬሽን ውስጥ ብንከተው ለውጥ ያመጣል፣ 0 ያመጣዋል። ዋንን ደግሞ አዲሽን ውስጥ ብንከተው ለውጥ ያመጣል ማለት ነው። ኤግዛምፕል here 2.1.6 6 times 1 which equal to 1 times 6 which equal to 6. In general, we say that multiplication has an identity element on the set of natural numbers, and one is the identity element ይባላል። identity element ያ ማለት ልትቀይር የማትችል ለውጥ ልታመጣ የማትችል ማለት ነው። ኦኬ እዚህ ላይ 6 ይላል 7 ብላችሁ ማስተካከል ትችላላችሁ፣ የመቀጠል ትችላላችሁ በዚሁ 6 ብላችሁ ማለት ነው። for any three natural numbers a b and c a times b into b plus c which is equals to a times b plus a times c ምን ማለት ነው? distributive property of multiplication over addition ማለት ነው። ኦኬ ማባዛት በመደመር ላይ የስርጭት ምንድነው የሚባለው? የስርጭት ባህሪ ማለት ነው። ኦቨር አዲሽን ኦኬ ማባዛት በመደመር ላይ የስርጭት ባህሪ ይባላል። እንደዚህ አይነት ነገር ሲሆን ወይ multiplication is a distributive property over addition ማለት ነው። ለምሳሌ 3 times 5 plus 7 which is equal to 3 times 5 plus 3 times 7 which is equal to 36 ነው። In general we say that multiplication is distributive over addition on the set of natural number ማለት እንችላለን ማለት ነው። ኦኬ ስለዚህ ይሄን ይመስላል ማለት ነው አዲሽን እና መልቲፕሊኬሽን ፕሮፐርቲዎች አጠቃላይ እዚህ ጋር ደግሞ አንድ ማስታወሻ አለችን፣ ቀለል ያለች ማስታወሻ። consider two numbers a and b. we say that a is greater than b denoted by a greater than b ብለን ነው ዲኖት የምናደርገው የምንወክለው። if a minus b is positive a minus b positive ሊሆን የሚችለው ምን ሲሆን ነው? a greater than b ከሆነ ብቻ ነው። otherwise negative ነው የሚመጣው ማለት ነው። a less than b ይሆናል ማለት ነው። ይህችን ነገር ያዟት ተጠቅማችኋለች። ኦኬ ሌላ ደግሞ order relation in natural number ይለናል። እንግዲህ ወደዚህ ቶፒክ ከመግባታችን በፊት ኦፕሬሽን የምንላቸው እዚህ ላይ አዲሽን እና መልቲፕሊኬሽን ብቻ ነው ያየን። ግን ሰብትራክሽን ኤንድ ዲቪዥን አለ፣ የራሳቸው የሆነ ፕሮፐርቲ ያላቸው። እጅግ በጣም ሲምፕል ነው ማለት ሳትማሩ ጥያቄ ቢመጣ ራሱ በቀላሉ ልትመልሱት የምትችሉት ነገር ነው። ለምሳሌ ሰብትራክሽንን በኮምታቲቭ ፕሮፐርቲ ብትወስዱ አይሰራም። ለምሳሌ 5 minus 4 which is equal to 1 4 minus 5 ብታደርጉት ታዘሩት -1 ነው የሚሰጣችሁ። ስለዚህ ኮምታቲቭ ፕሮፐርቲ አይሰራም። ዲቪዥንን በተመሳሳይ እነዚህ ነገሮች እግረ መንገዳችሁን ልክ ለጀነራል ኖሌጅ ሰርች በማድረግም ወይም ሌሎች መጽሐፎችን በማፈላለግ በቀላሉ ማየት ትችላላችሁ ማለት ነው። ሰብትራክሽን እና ዲቪዥን ፕሮፐርቲዎችን ማለት ነው። እዚህ ላይ ያልተገለጹ ነገሮችን ምናልባት እዚህ ሁለቱ ብቻ ተገልጸው አንዳንዴ ጥያቄም ከነሱ ሊወጣ ስለሚችል ማለት ነው። ወደ አዲሱ ቶፒካችን ስናልፍ order relation in natural number የመጀመሪያው transitive property ይባላል። transitive property for any three natural number a b and c a greater than b and b greater than c implies a greater than c ማለት ነው። a ከb ከበለጠ b ደግሞ ከc ከበለጠ a ከማን ጋር ይበልጣል ማለት ነው? ከc ይበልጣል ማለት ነው። ይህን ካውንተር ኤግዛምፕል ለምሳሌ አጠገባችሁ ላይ ያለን ሰው 3 ናችሁ ቢሆን በቁመት የትኛው እንደሚበልጥ አወዳዱ። ለምሳሌ የመጀመሪያዋ ከሁለተኛዋ ልጅ ብትበልጥ፣ ሁለተኛዋ ልጅ ደግሞ ከሶስተኛዋ ልጅ ብትበልጥ የመጀመሪያዋ ልጅ ከሶስተኛዋ ልጅ ትበልጣለች ማለት ነው በቁመት። በጣም ቀላል ኮንሰፕት ነው። ሌላው ደግሞ ሁለተኛው addition property for any three natural numbers a b and c a greater than b implies a plus c
greater than b plus c ነው። ለምን c በዚህ እኮ መጣፋት ይችላል እዚህ ላይ c በዚህ ተጣፋ ማለት a greater than b እሱ እንዳለ ነው ማለት ነው። ስለዚህ both side ተመሳሳይ የሆነ ነምበር ብንደምርበት ለውጥ ያመጣም ነው። ለምሳሌ ቁጥሮችን እንወክላቸው እስቲ 4 5 6 ነው እንበል 4 5 6 ኦኬ so 6 ወይም 6 greater than 5 ነው 6 greater than 5 ካልን በኋላ both side 4 4 እንደምርበት 4 4 ስንደምር ምን ይሆናል የመጀመሪያው 6 plus 4 10 ነው 5 plus 4 9 ነው ስለዚህ 10 greater than 9 ሆነ ማለት ነው so both side ተመሳሳይ የሆነ ቁጥር ብንደምር ለውጥ ያመጣም ነው እዚህ ላይ c በc መጣፋት ይችላል ማለት ነው greater than b ይሆናል ማለት ነው ፕሮፐርቲ ሌላኛው ደግሞ multiplication property for any three natural number a b and c a greater than b implies ac greater than bc ያ ማለት ነው constant ቁጥር both side ብናበዛም ለውጥ ያመጣም ነው ያ ማለት a greater than b ነበረ እዚህ ጋር ተመሳሳይ ቁጥር እዚህም ተመሳሳይ ቁጥር both side ብናበዛ ልክ እንደ አዲሽኑ ተመሳሳይ ነገር ነው የሚሆን ማለት ነው ያ ማለት ምን ይያልኳችሁ መሰላችሁ ለምሳሌ ac greater than bc ማለት c በc ተጣፍቶ greater than b መሆን የሚችል ነው ይሄንኑ ራሱ ሊሰጠን የሚችል ማለት ነው አራተኛ ደግሞ law of trichotomy ይባላል trichotomy for any two natural number a and b we have a greater than b or a less than b or a which is equals to b የምን ይባላል trichotomy ትሪ ማለት እዚህ ላይ 3 ማለት ነው ከ3 አንዱ ነው ሊሆን የሚችለው እንግዲህ ሁለት ቁጥሮች አሉ a እና b የተባሉ ቁጥሮች ሪሌሽናቸው ምንላይ a ከb ሊበልጥ ይችላል ወይም a ከb ሊያንስ ይችላል ወይም a እና b እኩል ሊሆኑ ይችላሉ ከዚህ ውጪ ሊሆን አይችልም ኦኬ ከ3 አንዱ ነው ስለዚህ trichotomy property ወይም law of trichotomy ምንለው ይሄንን ነው ማለት ነው next factors of a number definition if a b c an element of natural number says that a b which is equals to c ቢሆን a times b c ቢሰጠን a እና b ምንድናቸው ብለናል ቀደም ፋክተር ናቸው ብለናል c ደግሞ ምንድነው ፕሮዳክት ነው ብለናል ላይ በመልቲፕሊኬሽን ሩል ስናይ ማለት ነው then a and b are factors or divisors of c and c is called product or multiple of a and b ያየነውን ነገር ነው በዲፊኒሽን ያመጣልን ላይ ስለ አዲሽን እና ስለ መልቲፕሊኬሽን ስናወራ የነበረው ማለት ነው for example factor of 50 የሚባሉት ለምሳሌ 1 3 5 50 or we can write ምን እንላለን factor of 50 which is equals to the c containing 1 2 3 I mean 1 5 3 15 ብለን መግለጽ እንችላለን ማለት ነው ሌላኛ definition a number a which is an element of natural number is said to be a I mean one even የመጀመሪያው even ልንለው ምንችል የሆነ ቁጥር አለ የሆነ ቁጥር ያ ቁጥር ማን ነው a ነው a የናቹራል ነምበር ሜምበር ቢሆን ወይም አባል ቢሆን ወይም a simply natural number ነው ብንለው የመጀመሪያው even ነው ልንለው ምንችል ምን ሲሆን ነው if it is divisible by 2 በሁለት ተካፋይ ተሆነ ያ ቁጥር even ነው odd ምንለውስ if it is not divisible by 2 በሁለት ተካፋይ ካልሆነ odd ነው ሶስተኛ prime ምንለውስ if it has only two factors which is 1 and itself አሁን so prime number ማለት እንግዲህ two ፋክተሮች ብቻ ናቸው ያሏት ማለት ነው እሱም አንድና ራሱ ነው ይለናል ስለዚህ prime እንለዋለን ያን ነምበር ማለት ነው አራተኛ ደግሞ composite if it has 3 or more factors ከሶስት እና ከዛ በላይ የሆኑ ፋክተሮች ካሉት composite እንለዋለን ማለት ነው ባጭሩ ምንድነው even ስንል ተጋማሽ እንለው ማለት ነው በሁለት የሚካፈል odd ስንል ደግሞ ኢተጋማሽ ማለት ነው በሁለት መካፈል የማይችል prime ስንል ደግሞ ብቸኛ ቁጥር ማለት ነው ብቸኛ ቁጥር በራሱና በአንድ ቁጥር ብቻ ነው ሊካፈል የሚችል composite ደግሞ ምንለው ተተንታኝ ምንለው ማለት ነው ለምሳሌ እስኪ እንይዝ 2 4 6 are even numbers because they can divide by 2 1 3 5 are odd numbers because they cannot divide by number 2 and the third example 2 3 5 are prime numbers prime number ማለት ምንድነው ብለናል በአንድና በራሱ ብቻ የሚካፈል ለምሳሌ ሁለትን ብንወስድ በአንድና በሁለት ብቻ ነው ሊካፈል የሚችል
ሶስትም ባንድና በሶስት ብቻ አምስትም ባንድና በሶስት ብቻ ነው የሚካፈል such kind of a number is known as prime number እንላቸዋለን ማለት ነው then the other example is 4 6 8 9 are composite number because they have more than two factors ከሁለትና ከዛ በላይ most of the time ከሶስት በላይ ይሏል ግን ከሁለትና ከዛ በላይ ከሁለት በላይ ማለት ነው ባጭሩ ሁለትን ሳይጨምር ከሁለት በላይ የሆነ አካፋይ ማለት ሶስት እና ከዛ በላይ ማለት ነው ባጭሩ ለምሳሌ አራትን ብትወስዱ በአንድ ይካፈላል በሁለት ይካፈላል በአራት ይካፈላል ሶስት አካፋዮች አሉት ስድስትን ብትወስዱ በአንድ በሁለት በሶስት በስድስት ስምንት ደግሞ በአንድ በሁለት በአራት በስምንት ዘጠኝም እንዲሁ በአንድ በሶስት በዘጠኝ መካፈል ይችላል ማለት ነው ስለዚህ such type of number is known as composite number ወይም ተተንታኝ ቁጥር እንላቸዋለን ማለት ነው ቲጋሪ ማርክ አለ one is neither prime nor composite ለምንድነው እንደዚህ ያለ neither prime nor composite prime ለመባል በአንድና በራሱ መካፈል መቻል አለበት ግን ቁጥሯ ራሱ አንድ ስለሆነች prime አይደለች composite እንዳንለው ደግሞ ከ3 በላይ ተካፋይ ሊኖር ይገባል ብለናል ስለዚህ one is neither prime nor composite እንላለን ማለት ነው የፕራይምንም የኮምፖዚትንም ፕሮፐርቲ አታሟላምና next topicaችን prime factorization prime factorization of a composite number is a product of all its prime factor እንግዲህ prime factorization ምንለው የሆነ ኮምፖዚት ነምበር አለ ያን ኮምፖዚት ነምበር እንተነትነዋለን የምንተነትነው ለፕራይም ነምበሮች ነው ለፕራይም ነምበሮች ለምሳሌ 6ን ውሰዱ 6 ማለት 3 times 2 ነው ኦኬ ስለዚህ 2 እና 3 ምንድናቸው prime factor ይባላሉ b ላይ ደግሞ 30 which is equal to 2 times 3 times 5 ነው 3 2 5 are called prime number when prime factor ይባላሉ prime factor እንላቸዋለን ማለት ነው c 12 which is equal to 2 times 2 times 2 which is 2 square times 3 2 and 3 are the prime factor for the number 12 ዲም በተመሳሳይ e ላይ 180 ማለት 2 square times 3 square times 5 ነው 2 3 5 prime factor for 180 እንላለን ማለት ነው ኦኬ ስለዚህ prime factorization የምንለው ይሄን next fundamental theorem of arithmetic every composite number can be expressed as a product of its prime factor every composite number can be expressed as a product of its prime factor this factorization is unique except the order of the factor okay every composite number can be expressed as a product of its prime factor ማለት ልክ እንደዚህ composite ከሆኑ በprime ፋክተራቸው ኤክስፕረስ መደረግ ይችላል this factorization is unique except the order of the factor okay ከኦርደሩ በስተቀር ምንድናቸው ዩኒክ ናቸው ይለናል ለምሳሌ 8 ዩኒክ ነው ከ180 ጋር ስናወነጻጽረው 180 የራሱ ዩኒክ ነው ማለት except ምንድነው ይለናል order of the factor order ምንለው ፓወሩን ማለት ነው ባጭሩ ስለዚህ በዚህ መልኩ እንድትረዱ ተፈልጋለሁ ማለት ነው theorem of arithmetic የሚባለው ማለት ያ ማለት every composite number በprime factor express መደረግ መቻል ማለት ነው ባጭሩ ይሄ theorem የሚያወራ ሌላኛው ደግሞ GCF ወይም greater common factor ወይም highest common factor ምንድነው The greater common factor GCF of two numbers a and b is denoted by GCF of a, b and it is the greatest number which is a factor of each of the given number አሁን እንግዲህ a እና b የተባሉ ቁጥሮች አሉ a እና ab ትልቁ የጋራ አካፋይ ማለት መጀመሪያ a እና b ኮምፖዚት ሊሆን ይገባል ከዛ በኋላ ምን እናደርጋቸዋለን የጋራ ፋክተር እንፈልግላቸዋለን የጋራ ፋክተር ከፈለግን በኋላ ትልቁን ፋክተር ምን እንለዋለን GCF ወይም HCF እንለዋለን ማለት if GCF of two number is 1 then the number is called relatively prime እንለዋለን እንግዲህ ሁለት ቁጥሮች GCFቸው 1 ከሆነ relatively prime ነው ለምሳሌ እዚህ ላይ two numbers 24 and 60 ያለ የ24 ፋክተር 1 2 3 4 6 8 12 24 የ60 ፋክተር ደግሞ ፋክተር ኦፍ 60 1 2 3 4 5 6 10 12 15 20 30 60 next
እንግዲህ ኢንተርሴክሽን እንወስዳለን። ፋክተር ኦፍ 24 and factor of 60 which is equals to 1 2 3 4 6 12 ነው። from which 12 is the greatest. ኦኬ አሁን እንግዲህ የጋራ ብለን ካወጣናቸው ፋክተሮች መካከል 12 is the greatest. so the GCF of 12,60 is 12 እንላለን ማለት ነው። አያችሁ? ስለዚህ የጋራ የሆነ አካፋዮችን እንዘረዝራለን። ከዛ ትልቁን ምን እንለዋለን? GCF ወይም HCF ይባላል ማለት ነው። ሪላቲቭሊ ፕራይም የምንለው ኤግዛምፕል መውሰድ እንችላለን። ሪላቲቭሊ ፕራይም ያ ማለት የጋራ አካፋያቸው አንድ የሆነ ለምሳሌ 8 እና 15ን ብንወስድ 8 እና 15 GCFአቸው 1 ነው። ኦኬ 1 ነው። ስለዚህ those numbers are said to be relatively prime እንላቸዋለን ማለት ነው። 15 and 8 are relatively prime because their common factor is or simply their GCF is 1. This method of finding the GCF of two or more numbers is usual, lengthy and time consuming. አሁን እንግዲህ ይሄን በመዘርዘር ለምሳሌ 3 4 5 ቁጥሮች ሊሰጡን ይችላሉ። አሁን እዚህ ላይ 24 እና 60 ብቻ ነው የተሰጠን። 24 60 180 120 አራት ቁጥሮች ቢሰጡን የነዚህን GCF ለመፈለግ የእያንዳንዱን ፋክተር ዘርዝረን ከዛ ትልቁን ፈልገን ከዛ የጋራ ስንወስድ ታይም ኮንሱሚንግ ኤንድ ሌንግዚ ነው። ስለዚህ አልተርኔቲቭ ሜተድ መፈለግ መቻል አለብን ይለናል። Hence, an alternative method or prime factorization method is provided as below. Step አለው. The first step is find the prime factorization of each natural number. መጀመሪያ ምንድነው የምናደርገው? prime factorization እንፈልጋለን። ኦኬ prime factorization እንዴት ነው የሚፈለግ? ላይ አይተናል prime factorization እንዴት እንደሆነ እዚህ ጋር መለስ ብለን ስናይ ይሄ prime factorization ነው። ከዛ ምን እናደርጋለን? step 2 from the GCF of the given number as the product of every factor that appears in each of the prime factorization but take the least number of time it appears. okay ስለዚህ ምንድነው የምናደርገው? from the GCF of the given number as the product of every factor that appear in each of the prime factorization but take the least number of the time it appear ይለናል ማለት ነው። ስለዚህ ትንሽ ፓወር ያለው መርጠን እንወስዳለን ማለት ነው። ለምሳሌ አሁን 24 እና 60 እንወሰድ። ላይ በሊስቲንግ ሜተድ በመዘርዘር ነው 12 እንደሆነ ያወቅ ነው። አሁን ደግሞ ፕራይም ፋክተራይዜሽን በመጠቀም ለምሳሌ ስቴፕ 1 24 እና 16 በፕራይም ፋክተራይዜሽን ኤክስፕረስ አደረግ 2 cube times 3 which is equal to 24 ነው and 60 which is equal to 2 square times 3 times 5. Then, step 2. The factors that appear in both cases are 2 and 3. 2 and 3 አሁን ለምሳሌ 24 ላይም 16 ላይ አለ። ስለዚህ ኮመን ናቸው ማለት ነው። ከዛስ ምኖችን እንወስዳለን ማለት ነው? እዩ ትንሽ ፓወር ያለውን እንወስዳለን ማለት ነው። ትንሽ ፓወር ያለውን ያ ማለት መሰላችሁ? ለምሳሌ እዚህ ላይ 2 cube times 3 ነው። እዚህ ላይ 2 square times 3 ነው። 5ን እንተዋታለን። ለምን? ኮመን አይደለችማ። እዚህ ላይ 5 የለችም 24 ላይ። ስለዚህ ከ2 ኪዩብ እና ከ2 ስኩዌር እና ከ2 ኪዩብ 2 ስኩዌርን እንወስዳለን ትንሽ ፓወር ያለው ማለት ነው። ከ3 ከሁለቱ 3 አንዱን እንወስዳለን። ስለዚህ 2 ስኩዌር ታይምስ 3 which is 12 12 is the greatest common factor for 24 and 16 እንላለን ማለት ነው። Next example, consider the three numbers which is 20 which are 20 80 and 450 ሶስት ቁጥሮች ተሰጡን ደግሞ ስለዚህ ስቴፕ 1 ፕራይም ፋክተራይዝ እናደርጋለን ወይም ፕራይም ፋክተራይዜሽን ሜተድ እንጠቀማለን 20 ማለት 2 square times 5 and 80 means 24 time to the power of 4 times 5 and 450 means 2 times 3 square times 5 square ማለት so common የምንለው ማንን ነው ለምሳሌ 2 ኮመን ነው 2 square to the power of 4 2 ይለናል 3 ኮመን አይደለችም እንተዋታለን 5 ኮመን አለን ስለዚህ ትንሽ ፓወር ያለውን እንመርጣለን ከሶስቱ 2 square to the power of 4 2 2ን እንወስዳለን ማለት ነው 5 5 5 square አንዷን 5 እንወስዳለን ማለት ነው ኦኬ so step 2 ላይ the factor that appear in all cases are 2 and 5 but take the number with the least number of
times the least number of times ማለት simply least power ያለው እንወስዳለን to the power of 4 to the power of 2 to 2 ብቻውን አለ least power ያለው to the power of 1 ወይም 2 ማለት ነው 2 እንወስዳለን 5 ስኩዌር አለ 5 እንወስዳለን ማለት ነው ስለዚህ 2 times 5 10 እንግዲህ የ20 የ80 እና የ450 ትልቁ የጋራ ካፋይ ነው ማለት ነው ስለዚህ GCF ወይም HCF highest common factor ወይም greatest common factor ይሄን ይመስላል then after least common multiple ትንሹ የጋራ ብዜት የሚባል ነገር አለ ደግሞ እሱ ምንድነው እሱን እናያለን definition the least common multiple LCM of two numbers A and B is denoted by LCM of A, B and it is and is the least number which is a multiple of each of a given number እንግዲህ ሁለትና ከዛ በላይ የሆኑ ቁጥሮች ተሰጥተው ትንሹ በጋራ የጋራቸው ብዜት የሆነው ማለት ነው ባጭ ትንሹ የጋራቸው ብዜት የሆነው ትልቁ ግን አይታወቅም unknown ነው እዚህ ላይ ትንሹን ብዜት ነው ልናውቅ የምንችለው okay so consider two numbers 18 and 24 እንወስድ ለምሳሌ የ18 እና የ24ን LCM እንፈልግ ትንሹ የጋራ ብዜት የመጀመሪያው ሜትድ እንግዲህ ሊስቲንግ ሜትድ ነው ልክ እንደ GCF ስናይ እንደነበረው so multiple of 80 ማለት 18 36 54 72 90 108 226 144 ተሰጥቶናል ይሄ እንግዲህ ይቀጥላል መልቲፕል ነው and multiple of 24 48 72 86 120 144 next intersection እንወስዳለን የመልቲፕል የLCM ኢንተርሴክሽናቸው የ18 እና የ24 የጋራ ብዜት 72 የጋራ ብዜታቸው ነው 44 የጋራ ብዜታቸው ነው እያለ ይቀጥላል from which 72 is the least ቀደም ላይ GCF 12 is the highest 10 is the highest ስንላል ነበር ለGCF በLCM ደግሞ ሊስቱን ነው የምንፈልግ so 72 is the least okay therefore the LCM of 80 and 24 is 72 እንላለን ማለት ነው የኛው እንግዲህ የመጀመሪያው ሜትድ ነው ታይሚንግ ኮንሱሚንግ ሜትድ ነው እዚህ ላይ ወጥ more number is usually length and time consuming ነው ልክ መጀመሪያ ላይ GCF ስንሰራ እንደነበረው ማለት ነው ስለዚህ ሌላ አልተርኔቲቭ ሜትድ እንፈልጋለን ያን ፕራይም ፋክተራይዜሽን ስለዚህ የመጀመሪያው ስቴፕ ምንድነው find the prime factorization of each natural number የናቹራል ነምበርን ፕራይም ፋክተራይዜሽን መፈለግ like that of GCF እንዴት እንደፈለግነው አይተናል ስለዚህ በዛ ሜትድ ኦኬ በዛ ሜትድ GCF ምንድነው ፕራይም ፋክተራይዜሽን እንፈልጋለን then step 2 from the LCM of the given number as a product of every factor that appear in any of the prime factorization but take the highest number of the time it appear እንግዲህ የጋራ የሆነውን ከመረጥን በኋላ highest power ያለውን ነው የምንመርጥ ቀደም ላይ lowest power ያለውን ነበር ስንመርጥ ነበር አሁን ግን highest power ያለውን እንመርጣለን ማለት ነው Look for example. Consider two numbers 18 and 24. Step 1. 18 means 2 square times 3 square and 24 means 2 cube times 3. ስለዚህ 2 3 3 ሁለቱም ላይ አለ GCF ቢሆን ኖሮ ትንሽ ፓወር ያለው እንወስዳለን ያ ማለት እዚህ ላይ ከ3 እና ከ3 ስኩዌር ትንሽ ፓወር ያለው 3 ነው እዚህ ላይም ከ2 ኪዩብ እና ከ2 ስኩዌር ነው ትንሽ ያለው ስለዚህ 2 ስኩዌር times 3 4 times 3 12 የጋራቸው ነው ብለን እንወስዳለን ነው እዚህ ጋር እንዴት ነው የሚሆነው እዚህ ጋር ስህተት ተሰርቷል አንዳንዴ ማስተዋል ያስፈልጋል 18 ማለት እዚህ ላይ 2 square times 3 square አይደለም ይሄ ማለት 36 ነው ምክንያቱም እንደ መሰላችሁ 2 square ማለት 4 ነው 3 square ማለት 9 ነው 9 times 4 36 ነው አይታችኋል GCF ልፈልግ ስል ትልቅ ስለሆነብኝ ነው ስለዚህ እንዴት ነው የሚሆነው 18 ማለት 3 እዚህ ላይ ስኩዌር አትኖርም ማለት ነው ኦኬ እዚህ ላይ ያለችውን ስኩዌር እናጠፋታለን ስለዚህ የ18 እና የ24ን GCF ፈልጉ ብንባል 2 እና 3 እንወስዳለን 2 እና 3 እንወስድና GCF ስንት ይመጣል ማለት ነው 6 ይመጣል ማለት ነው
ሶ እኛ ግን የተጠየቅነው ምንድነው LCM ስለሆነ highest power ያለውን እንፈልጋለን ለምሳሌ to the power of 2 ሚለውን 1 በሩት ብያለሁ to the power of 1 እና to the power of 3 ያለን ስለዚህ to the power of 3 እንወስዳለን 3 the power of to the power of 3 ከወሰድን በኋላ እዚህ ደግሞ ትልቁን እንወስዳለን 3 ስኩዌር ማለት ነው ስለዚህ 2 cube times 3 square ስንት ይመጣል 72 so step 2 ምንድነው የሚለው the factors that appear in any case are 2 and 3 but take the number with the highest number of times when highest power ያለውን ውሰዱ ይለናል ማለት ነው ስለዚህ LCM of 8 and 24 2 cube times 3 square 72 ይሆናል ማለት ነው በዚያው ወይ መረዳት መቻል አለባችሁ ማለት ነው ሌላኛው ኤግዛምፕል ደግሞ consider three numbers 20 80 and 450 የነዚህን ደግሞ ምን እንውሰድ LCM ለማወቅ እንዴት ነው የምናደርገው ስቴፕ 1 prime factorization እናደርጋለን prime factorization 20 ማለት 2 square times 5 80 ማለት 20 to the power of 4 times 5 and 450 means 2 times 3 square times 5 square ማለት ኦኬ ስለዚህ ወደ ስቴፕ 2 ስንሄድ the factors that appear in any case is 2 3 and 5 ፋክተሮች እንግዲህ የጋራ ምንላቸው ሁለትም አለ ሶስትም አለ አምስትም አለ ግን የጋራ ምንላቸው እነማን ናቸው የጋራ ምንላቸው እዚህ ላይ ለምሳሌ 3 5 I mean 2 እና 5 ናቸው እዚህ ላይ 3 ሌሎች ላይ የለችም 3 ሌሎች ላይ ባትኖርም በLCM ጊዜ እንመርጣታለን በGCF ጊዜ ግን አንመርጣታለን ስለዚህ 2 3 እና 5ን እንጠቀማቸዋለን ማለት ነው ሶስቱን so ከዛ በኋላ ምን እንደምናደርግ highest power ያለውን እንመርጣለን ለምሳሌ ከ2 to the power of 4 እንመርጣለን ከ3 3 square እንመርጣለን ከ5 ደግሞ 5 square እንመርጣለን so the LCM of 20 80 and 450 means to the power of 4 times 3 square times 5 square which is 3600 ይመጣል ማለት በዚህ way ነው ሌሎች ኤግዛምፕሎችንም መስራት የምንችለው ማለት ነው ኦኬ ኔክስት ቶፒካችን ደግሞ well order principle in the set of natural numbers እዚህ ላይ እንግዲህ proposition አለን every non-empty subset of the set of natural number has a smallest or least number ይለናል ለምሳሌ a ማለት subset ነው 2 3 4 ብሎ የሚቀጥል ቁጥር ነው which is a subset of natural number ማለት እነዚህ ቁጥሮች በናቹራል ነምበር ውስጥ ያሉ ናቸው so smallest element of a ማለት 2 ነች ኦኬ በሆነ በተሰጠን ሴት ውስጥ smallest number ምንላት ናት እንግዲህ እዚህ ላይ proposition የተቀመጠው ማለት ነው ስለዚህ least element ወይም smallest element እንላታለን ማለት ነው ከተዘረዘሩት ውስጥ ለምሳሌ እዚህ ላይ note the set of counting number including 0 is called the set of whole number and is denoted by W or capital W ነው represent የሚደረገው ስለዚህ capital W ደግሞ the set containing 0 1 2 3 ስለዚህ 0 ምንድነች ማለት ነው smallest element ነች ማለት ነው smallest element ኦኬ ስለዚህ እቺ proposition እነዚህን ነገሮች ለመግለጽ የመጣች ነች ሌላኛው ቶፒካችን ደግሞ principle of mathematical induction what does it mean mathematical induction mathematical induction is one of the most important techniques used to prove in mathematics ላይ የሆነ ነገር proof ለማድረግ የምንጠቀምበት way ነው mathematical induction ማለት it is used to check conjectures about the outcome of processes that occur repeatedly according to definite patterns ይለናል ማለት ነው so we will introduce the technique with example እንግዲህ mathematical induction በዋናነት የሆነ mathematical equationን proof ለማድረግ የምንጠቀምበት ቴክኒክ ነው ብለናል so ኤግዛምፕሎችን በመጠቀም እንዴት መስራት እንዳለብን ቴክኒኩን እናያለን ማለት ነው okay for a given assertion involving a natural number n if 1 the assertion is true for n which is equal to 1 2 it is true for n which is equal to k plus 1 whenever it is true for n which
is equals to k into k greater than or equal to 1. Then the assertion is true for every natural number n እንላለን። ስለዚህ በእንደዚህ አይነት way ነው እንግዲህ ማትማቲካል ኢንዳክሽን የሚሰራ። ኦኬ ስቴፖች አሉት እንዴት እንደሚሰራ እያንዳንዱ ነገር። ለምሳሌ እላይ እዚህ ቴብሏ ላይ የተሰጠችዋን ነገር ክሊር ለማድረግ ያክል እነዚህን ስቴፖች እንመልከት። The method is used to prove different postulation. Proposition involving a positive integer using 3 steps. Basically, there are 3 steps. Step 1. Prove that tk usually t1 ማለት ነው holds true. Step 2. Assume that tk for k which is equal to n is true. Step 3. Show that tk is true for k which is equal to n plus 1. አሁን እዚህ ላይ የተጠቀሰው ነገር ነው እዚህ ላይ የመጣ። ለምሳሌ እኔውና ኤግዛምፕሉንም እንደግመዋለን ግልጽ ሳናደርገው አናልፈው። ለምሳሌ show that 1 plus 3 plus 5 plus plus 2n minus 1 which is equal to n square መሆኑን show አድርጉ ይለናል። How to show this? እንዴት ነው show የምናደርገው? እንደዚህ አይነት ነገር ተሰጥቶን show አድርጉ ከተባለ እንዴት ነው የምናደርገው? ስለዚህ ማትማቲካል ኢንዳክሽን መጠቀም ነው አማራጩ። ማትማቲካል ኢንዳክሽን ደግሞ ፕሩፍ ለማድረግ ነው የሚያገለግለው። እንዴት ነው ፕሩፍ የምናደርገው? Step 1 እዩ for n which is equals to 1 1 which is equal to 1 square which is true. Step 2 እንግዲህ መጀመሪያው n is equal to 1 ብለናል እዚህ ጋር ኦኬ። ያ ማለት n is equals to 1 ሲሆን 1 square እዚህ ላይ እንደምታዩት n square ስለተባለ 1 square ሲሆንም 1 ነው ማለት ነው which is true ነው። Step 2 assume that it is true for n is equals to k. k ለተባለ ቫሪያብል ራሱ ብንሰጠው ቫልዩን ትሩ ይመጣል ብለን አስዩም እናድርግ። ያ ማለት 1 plus 3 plus 5 plus ቁጥሮች አሉ up to 2k minus 1 instead of n ማንን የተካን k ን የተካን which is equal to k square ብለንም አስዩም አደረግን ማለት ነው። ትሩ ነው ብለን አስዩም አደረግን። Step 3 we should show that it is true that for n which is equal to k plus 1 መሆኑን ሾው ማድረግ አለብን። አሁን እየርን ያለን እነዚህን ስቴፖች ነው። የመጀመሪያው አሰርሽን it is true for n is equal to 1 መሆኑን እዚህ ላይ ትሩ መሆኑን አሳይተናል። ለምሳሌ n is equal to 1 1 is equal to n square በn ፈንታ 1ን ስንተካ 1 square ነው 1 is equal to 1 መምጣቱን አሳየን መጀመሪያ ላይ። ሁለተኛ ደግሞ n is equal to k plus 1ም ትሩ መሆኑን ሾው ማድረግ ነው። ከዛ በፊት ግን ስቴፕ 2 ላይ አስዩም የምናደርገው ነገር አለ። k which is equal to ምን n ጋር እኩል ነው ብለን አስዩም ማድረግ አለብን። እዚህ ላይ ወጥ it is true for n is equal to k plus 1 whenever it is true for n is equal to k as k greater than or equal to 1 ይለናል። ስለዚህ n is equal to k ሲሆን n is equal to k plus 1 ጋር ትሩ ነው የሚለውን ነገር እንወስዳለን። ከላይ የመጣን ይባይዘው እዚህ ጋር so claim 1 plus 3 plus 3 plus plus 2k minus 1 plus 2k plus 1 which is equal to k plus 1 አሁን k plus 1ን በማን ፈንታ ነው የተካን? በn ፈንታ ኦኬ። እዚህ ላይ n which is equal to k plus 1 ብለን የለ በn ፈንታ መተካት ነው። በጣም ኢዚ ቀላል ነገር ነው ባይዘው እዚህ ላይ የሚያወዛግብ መስሎ ስለሚታያችሁ ነው እንጂ። ከዛ በኋላ ምንድነው የምናደርግ? now 1 plus 3 plus 5 plus plus 2k minus 1 plus 2k plus 1 እነዚህ ተከታታይ ቁጥሮች ናቸው። በነገራችሁ ላይ 1 3 5 7 እያለ የሚቀጥል ኦድ ነምበሮች ናቸው። ስለዚህ 2k minus 1 ካልን በኋላ 2k plus 1 ብለን ነው የምንቀጥል። ከዛስ k square plus 2k plus 1 ይሄ ከኔ መጣ። ይሄ ማለት k plus 1 ዘ ሆል ስኩዌር ማለት ነው ይሄ ቁጥር። ስለዚህ k square plus 2k plus 1 ማለት k plus 1 the whole square which is the required result. ኦኬ ዙሮ ራሱ እንዲያመጣው ባጭሩ ያ ማለት k plus 1 ማለት n ጋር እኩል ነው ብለናል። እዚህ ውስጥ n ማስገባት እንችላለን n square ይሄ ቁጥር ተደምሮ n square ጋር እኩል መሆን መቻሉን አረጋግጦ ነው ባጭሩ። so it is true for any natural number n true ይሆናል ይለናል። ስለዚህ እንደዛ ነው
ራሱን ነው እያጦለ የሚያመጣው ማለት ነው። ምክንያቱም ፕሩፍ መሆኑን ሾው ለማድረግ እስከተፈለገ ድረስ ማለት ነው። ኔክስት ኤግዛምፕል እኔ ለምሳሌ show that 1 + 2 + 3 plus n which is equal to n into n plus 1 over 2 አሁንም ይችን ኤግዛምፕል ስንሰራ ላይ ያለው ሞር ግልጽ እንደሚሆን እርግጠኛ ነኝ። so proof እናድርግ። step 1 for n which is equals to 1 okay n 1 ሲሆን 1 which is equals to 1 into 1 plus 1 over 2 which is true ያ ማለት 1 times 1 plus 1 2 ነው 2 over 2 1 ነው። ስለዚህ የመጀመሪያውን ስቴፕ አለፍን። የመጀመሪያው ስቴፕ ምንድነው ብለናል? እዚህ ላይ እንደምታዩት n which is equals to 1 ተክተን የምናመጣው ነው። n which is equals to 1 ብለን ተክተን 1 which is equals to እዚህ ቫልዩ ላይ ስንተካ የምናገኘው ቫልዩ ትሩ ከመጣ የመጀመሪያውን ስቴፕ እናልፋለን። ሁለተኛ አሳምፕሽን ነው። አሳምፕሽናችን n which is equals to k ትሩ ነው ብለን እንሄዳለን። ከዛስ 1 plus 2 plus 3 up to k which is equals to በn ፈንታ ማን እንተካለን? k እንተካለን። k into k plus 1 over 2 then step 3 we should show that it is true for n which is equals to k plus 1 አሁን n which is equals to k ብለን ተካን n which is equal to k plus 1 ብለንም ቼክ እናደርጋለን ማለት ነው። እናስገባው 1 plus 2 plus 3 plus k plus 1 which is equals to k plus 1 into k plus 2 over 2 አሁን k plus 1 በn ፈንታ ነው የተተካው። ስለዚህ ይሄንን እንስራ k into k plus 1 over 2 plus k plus 1 ማለት ነው ሲተነተን then k into k plus 1 plus 2 into k plus 1 over 2 k plus 1 times k plus 2 over 2 which is the required result ያ ማለት ከቱ ጋር ማለት ነው ከዚህ ጋር ተመሳሳይ ማለት ነው። ኦኬ ስለዚህ ያን ያህል ውስብስብ ነገር አዲስ ነገር ለማምጣት አለ ፕሩፍ ለማድረግ ለማሳየት ተመሳሳይ ይሆናሉ አይቀየሩም ወይ ቁጥሩ የሚለውን ነገር ሾው ለማድረግ so it is true for any natural number n እንላለን ማለት ነው። ስለዚህ ይሄንን ለመግለጽ ነው ማለት ነው የምንጠቀመው። ሌላኛ አስፈላጊ ከሆነ አንድ ኤግዛምፕል እንጥቀስና እንዘጋዋለን ማለት ነው ይሄን ነገር። ለምሳሌ show that 5 the power of n 6 the power of n 5 the power of n plus 6 the power of n less than 9 the power of n መሆኑን ሾው አድርጉ for n greater than or equal to 2 ማለት ነው። step 1 for n which is equal to 2 ኦኬ እዚህ ላይ የተሰጠን 2 ስለሆነ 61 less than 81 ማለት እንተካ እዚህ ላይ 2ን ስንተካ ማለት ነው 2ን ስንተካ 5 ስኩዌር ማለት 25 ነው ሲደመር 6 ስኩዌር 36 ነው 36 እና 25 ሲደመሩ 61 ነው 61 less than 81 ነው 81 ማለት እዚህ ላይ 2ን ስንተካ 9 ስኩዌር 81 ስለመጣ which is true ያ ማለት የመጀመሪያውን ቁጥር ስንተካው ቀድም ላይ አንድን ቁጥር ነበር ስንተካ የነበረ ምክንያቱም የናቹራል ቁጥር መጀመሪያው አንድ ስለሆነች እዚህ ጋር ግን የተሰጠን for n greater than or equal to 2 የተባለ ማለት ነው። ስለዚህ የመጀመሪያውን ስቴፕ እናልፋለን። ሁለተኛ assume that it is true for n is equal to k ሁለተኛ ስቴፕ so 5 the power of k 6 plus 6 the power of k less than 9 the power of k ያ ማለት ነው instead of n k ተካን ማለት ነው። ከዛስ ሶስተኛ ስቴፕ እናልፋለን። ሶስተኛ ስቴፕ ደግሞ n which is equal to k plus 1 የሚለውን መጠቀም ማለት ነው። በn ቦታ k plus 1 መተካት። ስለዚህ 5 the power of k plus 1 plus 6 the power of k plus 1 less than 9 the power of k plus 1 ከዛ ይሄ ማለት ነው እንተነትናለን 5 the power of k plus 1 plus 6 the power of k plus 1 ማለት 5 times 5 the power of k plus 6 times 6 the power of k እዚህ ላይ ዶቷ 5.5 the power of k ማለት አይደለም 5 times ነው 5 times 5 the power of k plus 6 times 6 the power of k which is less than 6 times 5 the power of k plus 6 times 6 the power of k ስለዚህ ምን እናደርጋለን እዚህ ላይ 6 አለ 6 የጋራ እንወስዳለን 6 into 5 the power of k plus 6 the power of k እንወስዳለን ኦኬ ይሄ ቁጥር ግን ከማን ያነሰ ነው which is less than 9
into 5 the power of k plus 6 አሁን 6ን ከ9 ጋር ነው እያወዳደርን ያለ ማለት ነው ምክንያቱም እዚህ ውስጥ ያለው ኮመን ነው ተመሳሳይ ነገር ስለሆነ ስለዚህ which is less than 9 into 9 the power of k which is equals to 9 the power of k plus 1 ይሆናል ማለት ነው ምናልባት የተወሰነ የሚያወዛግብ መስሎ ሊታያችሁ ይችላል ኦኬ ስለዚህ ምን ይለናል መጨረሻ ላይ 5 the power of k plus 1 plus 6 the power of k plus 1 which is less than 9 the power of k plus 1 which is the required format and which is always true for any natural number and greater than or equal to 2 እንላለን ማለት ነው ስለዚህ እዚህ ላይ ማቴማቲካል ኢንዳክሽን የሚለው የሆነን ማቴማቲካል ኢኩዌሽን ትሩ መሆን አለመሆኑን ፕሩቭ ለማድረግ የምንጠቀምባት 3 ስቴፕ ነች እሷን ስቴፕ እነዚህ ኤግዛምፕሎችን ወደ 4 የሚደርሱ ኤግዛምፕሎችን አይተናል እነሱን ኤግዛምፕሎች ደጋግሞ በመስራት ግልጽ እንዲሆን ማድረግ ይቻላል ማለት ነው ሶ ከዚህ ቀጥለን የምናየው ደግሞ the set of integers እንግዲህ ቀለል ያለ ነው ልክ እንደላይኛው እንደ ናቹራል ነምበር ያን ያህል አይሰፋም አጠር ያለ ነው በአጭር ጊዜ ለመጨረስ እንሞክራለን ማለት ነው as analogy and interest of human being increased it was important and obligatory to extend the natural number system number systemዎችን ማሳደግ ተፈለገ ማለት ነው እንግዲህ የሰው ልጅ ፍላጎት እየጨመረ በመጣ ቁጥር ማለት for instance to solve the equation x plus 1 which is equal to 0 the set of natural number was not sufficient okay sufficient አይደለም ምክንያቱም መልሱ x plus 1 which is equal to 0 ማለት x negative 1 ሲሆን ነው 0 ሊሆን የሚችለው negative 1 ግን በናቹራል ነምበር ውስጥ አይካተትም ስለዚህ ሌላ ነምበር ሲስተም መፈለግ አስፈለገ ኦኬ ከዛ በኋላ ምን ተፈለገ ማለት ነው z ወይም ኢንቲጀር የተባለ ቁጥር ኢንቨንት ተደረገ ማለት ነው ባጭሩ ስለዚህ ዴፊኒሽን አለ the set of integer is denoted by z and described as z which is equals to ከኔጌቲቭ ኢንፊኒቲ ጀምሮ -2 -1 0 1 2 3 በዚህ አሬንጅመንት የሚቀጥል ቁጥር ማለት ነው ባጭሩ ኔክስት ኦፕሬሽኖች አለ በሴት ኦፍ ኢንቲጀር ውስጥ ያሉ ኦፕሬሽኖች ለምሳሌ እንደ ናቹራል ነምበር ላይ እንዳየነው አዲሽን ሰብትራክሽን መልቲፕሊኬሽን ዲቪዥን የሚባሉ ኦፕሬሽኖች አሉ እዚህ ላይ የሚያሉት እናያለን ናቹራል ነምበር ላይ በርግጥ ያየናቸው ሁለቱን ነው አዲሽን እና መልቲፕሊኬሽን ልክ በተመሳሳይ እዚህ ምን እናያለን የመጀመሪያው አዲሽን ነው if two integer a and b are added using the operation plus then the sum a plus b is also an integer if the sum of the two integer a and b is denoted by c then we can write the operation as c which is equal to a plus b where c is called the sum and a and b are called the term natural number ላይ ያየነው ነው c sum ነው a and b term ይባላሉ ኦኬ ስለዚህ ሳሜሽኑም ኢንቲጀር ነው ማለት ነው ልክ እንደ ተርሞቹ ሌላው ደግሞ 4 plus 9 is equal to 13 here 13 is the sum of the sum whereas 4 and 9 are terms ይባላሉ 13 እንግዲህ ሰም ነው እነዚህ ሁለቱ ቁጥሮች 4 እና 9 ደግሞ ተርም ይባላሉ ቀጣይ ላይ ያለው ሰብትራክሽን ነው ሰብትራክሽን እና ዲቪዥን አሁን እዚህ ላይ ተመልከቱ እንግዲህ ሰብትራክሽን እና ዲቪዥን ላይ ናቹራል ነምበር ላይ አላየነው ለምን because closed under አይሆንም በሁለቱ አሁን አዲሽን እና መልቲፕሊኬሽን ናቹራል ነምበር ላይ ኮሚታቲቭ ብናደርገው እንደፈለግን ብናደርገው closed under ነው ያ ማለት በተለያየ መልኩ አዲሽን እና ሰብትራክሽን መጠቀም እንችላለን በናቹራል ነምበር ህግ ነገር ግን ሰብትራክሽን እና ዲቪዥን ናቹራል ነምበር ላይ አፕላይ ማድረግ አንችልም ያ ማለት ለምሳሌ 5 minus 6 which is not equal with 6 minus 5 ለዛ ነው ያልገለጸው ማለት ነው ላይ እዚህ ጋር ደግሞ ሰብትራክሽን ይዞልን መጥቷል for any two integer a and b the operation of the subtracting b from a denoted by a minus b is defined by a minus b which is equals to a plus minus b ብለን መግለጽ እንችላለን ኦኬ ሁለቱም ማገላለጾች አንድ አይነት ናቸው this means that subtracting b from a is equivalent to adding the additive inverse of b to a ማለት ኦኬ ስለዚህ ተመሳሳይ ነው ሁለቱ ለምሳሌ 7 minus 5 means 7 plus minus 5 ማለት ነው
which is equals to 2 ነው። ሁለቱም አይነት አገላለጽ አንድ አይነት ነው ባጭሩ። ስለዚህ ሰብትራክሽን ይሄን ይመስላል። መልቲፕሊኬሽን ደግሞ multiplication if two integer a and b are multiplied using the operation plus times ማለት ነው ይሄ ወይም multiplied ማለት ነው then the product a and b is also an integer a እና b የተባሉ ኢንቲጀሮችን ብናበዛቸው ፕሮዳክቱም ኢንቲጀር ነው የሚለው if the product of the two integer a and b is denoted by c then we can write the operation as c which is equal to a times b where c is called the product and a and b are called factors ላይ ናቹራል ነምበር ላይ ያየነው ጋር ተመሳሳይ ነው ኦኬ ሁለቶቹ a and b ፋክተር ናቸው c ደግሞ ፕሮዳክት እንለዋለን ማለት ነው ለምሳሌ 4 times 7 28 ነው 28 ፕሮዳክት ነው 4 እና 7 ደግሞ ፋክተር ናቸው ማለት ነው አይታችኋል ስለዚህ በኢንቲጀር ጊዜ ማንን እናየን አዲሽን ሰብትራክሽን እና መልቲፕሊኬሽን ሶስቶችን አየን ሶስቶቹን እንደፈለግን ኢንቲጀር ላይ መጠቀም እንችላለን ምክንያቱም የሆነን ቁጥር አድ ስናደርገው ሳሜሽኑም ምንድነው ወይም ሳሙ ምንድነው ኢንቲጀር ነው ሰብትራክት ስናደርገው ሰብትራክሽኑ ምንድነው የሚወጣው ዲፈረንሱ ኢንቲጀር ነው መልቲፕላይ ስናደርገው ፕሮዳክቱ ምንድነው ኢንቲጀር ነው በናቹራል ነምበር ጊዜ ግን ሁለቱም ብቻ የተጠቀምንበት በተደጋጋሚ ምነግራችሁ አዲሽን እና መልቲፕሊኬሽን ብቻ የተጠቀምንበት ፕሮዳክቱ ወይም ሳሙ ናቹራል ነምበር ስለሆነ ነው ለምሳሌ ሰብትራክሽን ብንጠቀም the subtraction of two numbers always natural number ላይሆን ይችላል ተብሎ ስለታሰበ ነው እዚያ ያልተቀመጠ ዲቪዥንም እንደዛው በዛ በተመሳሳይ ዝለ ለምሳሌ ኢንቲጀር ላይ ዲቪዥን የለም ለምን የሁለት ቁጥሮች ዲቪዥን ኢንቲጀር ስለማይሰጠን ማለት ነው ስለዚህ እንዘለዋለን so ኢንቲጀር ላይ ሶስቱን ነገሮች ያካትታል አዲሽን ሰብትራክሽን መልቲፕሊኬሽን ናቹራል ነምበር ላይ ደግሞ የሚሰሩ አዲሽን እና መልቲፕሊኬሽን ብቻ ናቸው ሰብትራክሽን በናቹራል ነምበር አይሰራም ምክንያቱም የሁለት ቁጥሮች ሰብትራክሽን ኦልዌይስ ናቹራል ነምበር ስለማይሰጠን ማለት ነው so ይሄን ካልን ወደ ፕሮፐርቲው እንሄዳለን property of addition and multiplication of the set of integer የመጀመሪያው for any integer a and b the sum of a plus b also an integer for example 4 and 9 is an integer the sum 13 is also an integer እንደሆነ መውሰድ አለብን ሁለተኛ ደግሞ for any integer a and b a plus b ማለት b plus a ጋር ተመሳሳይ ነው ላይ ካየነው ጋር በይዘው ተመሳሳይ ነው ከናቹራል ነምበር ጋር ካየነው ማለት ነው except subtraction የሚለው ነገር መጨመሩ ነው እዚህ ለየት የሚያደርገው ስለዚህ እነን በተመሳሳይ አይተናል እናልፋለን for any integer a it holds a plus 0 or 0 plus a which is equal to ምን እንላለን a ነው ያ ማለት አይደንቲቲ ኤሌመንት ነው 0 ማለት በመልቲፕሊኬሽን ጊዜ 1 times a ብለን አይተናል ናቹራል ነምበር ላይ 1 is an identity element ብለን over multiplication ማለት ነው እዚህ ደግሞ 0 is an identity element over addition ብለን መግለጽ እንችላለን ማለት ነው ዜን አምስተኛ for an integer a it holds a plus minus a which means minus a plus a which is 0 ነው ይሄ ነገር አለ ምሳሌ መጠቀም እንችላለን 4 minus 4 ማለት ነው ባጭሩ ይሄ 0 ነው ስለዚህ additive inverse ነው a is an additive inverse of minus a ብለን መግለጽ እንችላለን ማለት ነው ሌላው ስድስተኛ for any two integer a and b the product of a and b a times b ማለት ነው ባጭሩ ኢንቲጀር ነው ፕሮዳክታቸው c የተባለ ፕሮዳክት ቢኖር c also ኢንቲጀር ነው ለምሳሌ 4 እና 7 እንውሰድ 4 እና 7 ፋክተር ናቸው 4 ሲባዛ በ7 28 ነው 28 ፕሮዳክቱ ነው ስለዚህ the product 28 is also an integer መሆኑን መገንዘብ አለብን ማለት ነው ሌላኛው ደግሞ two integer a and b ቢኖሩ a times b ማለት b times a ማለት ነው ኮሚታቲቭ ፕሮፐርቲ ነው ቁጥሮችን ተከተን ቼክ ማድረግ እንችላለን ስምንተኛ ሆነም for any three integers a b and c a times b times c means a times b plus c ማለት ብራኬቱን በፈለግነው ቦታ ብናስቀምጠው ተመሳሳይ ነው ማለት ነው ቁጥሮችን ተከተን ቼክ ማድረግ እንችላለን ያ ማለት we say that multiplication is associative on the set of integer ዘጠነኛ for any integer a it holds that a times 1 which is equal to 1 times a which is equal to a ነው ማለት ኦኬ ስለዚህ እዚህ ጋርም ሌላ ፕሮፐርቲ ያለን 10ኛ ወደ 10 የሚደርሱ ናቸው በአጠቃላይ
ኤ እና ቢ ሲ ሶስት ኢንቲጀሮች ቢኖሩን ኤ ታይምስ ኢንቱ ቢ ፕላስ ሲ ቢሆን ይህን ዲስትሪቢዩት ማድረግ እንችላለን። ኤ ታይምስ ቢ ፕላስ ኤ ታይምስ ሲ። ስለዚህ ምን ማለት ነው? መልቲፕሊኬሽን ኢዝ ዲስትሪቢዩቲቭ ኦቨር አዲሽን ኦን ዘ ሴት ኦፍ ኢንቲጀር ማለት ነው። ስለዚህ 10 የሚደርሱ ፕሮፐርቲዎች አሉ። በጣም ቀላል ናቸው። እነሱን መገንዘብ መቻል አለባችሁ ማለት ነው። ሌላኛ ደግሞ ኦርደር ሪሌሽን ኢን ዜድ አለን ወይም ኢንቲጀር ላይ እነዚህን ኦርደሮች ናቹራል ነምበር ላይ ያየናቸውን ኦርደሮች እናያለን። ለምሳሌ የመጀመሪያው ትራንዚቲቪቲ ፕሮፐርቲ አለን። ፎር ኤኒ 3 ኢንቲጀር ኤ ቢ ኤንድ ሲ ኤ ግሬተር ዛን ቢ ኤንድ ቢ ግሬተር ዛን ሲ ኢምፕላይዝ ዛት ኤ ግሬተር ዛን ሲ። አሁን ይህን አላስረዳም ምክንያቱም ናቹራል ነምበር ላይ የተነዋል። ቢ ላይ አዲቲቭ ኢንቨርስ የሚለውም ተመሳሳይ ነው። መልቲፕሊኬሽን ኢንቨርስም ተመሳሳይ ነው። ለምሳሌ 3 ኢንቲጀሮች ቢኖሩ ኤ ቢ ኤንድ ሲ ዌር ሲ ግሬተር ዛን 0 ሆኖ ኤ ግሬተር ዛን ቢ ኢምፕላይስ ኤሲ ግሬተር ዛን ቢሲ። ሲም በሲ ማጥፋት እንችላለን ስል የነበረበት ታስታውሳችሁ። እዚህ ላይም ቦት ሳይድ ተመሳሳይ ነገር ስለደመርን ነው። ኦኬ ሲሲ የተባለ ቁጥር ስለደመርን ነው ብዬ ነበረ ናቹራል ነምበር ላይ። ስለዚህ ተመሳሳይ ነው። ይሄ ሎ ኦፍ ትሪቾቶሚ የሚባለው ያው ነው። ሁለት ቁጥሮች ቢኖሩ ኤ እና ቢ የተባሉ ቁጥሮች ቢኖሩ ወይ ኤ ግሬተር ዛን ቢ ነው ወይ ኤ ለዛን ቢ ነው ወይ ኤ ኢዝ ኢኳልስ ቱ ቢ ነው። ከዛ ውጭ ሊሆን አይችልም ብለናል። ስለዚህ አራቱን ፕሮፐርቲዎች ወይም ኦርደር ሪሌሽኖችን መያዝ መቻል አለብን ማለት ነው። ኦኬ ስለዚህ ኢንቲጀር ይሄንን ይመስላል ማለት ነው። እዚህ ላይ ኤክሰርሳይዝ አለ። ለምሳሌ ፋይንድ አን ኦድ ናቹራል ነምበር ኤክሰርሳይዝ ዛት LCM of x and 14 which is equal to 1400 የሆነ ቁጥር መፈለግ። ስለ LCM ባይዘው LCM እና GCF 7ኛ ክፍል ነው 8ኛ ክፍል ኢንዲቴል አለ። ኦኬ እዚህ ላይ ጀስት ዝም ብሎ እንዴት እንደመጣ አላውቅም። በጣም ቀላል የሚባል ነገር ማለት በአሁኑ በአዲሱ ካሪኩለም ስለመጣ ነው። በድሮ ካሪኩለም ግን እኛ በተማርንበት የተማርነው ነገር ምንድነው? አፕላይድ ማትማቲክስ የሚባል ነው። ካልኩለስ ነው። ኢንትሮዳክሽን ቱ ካልኩለስ 12ኛ ክፍል ተምረናል። እዛ ግን ኢንዲቴል ነበር የተማርነው። አሁን ላይ ግን የመጣው LCM GCF በጣም ቀላል የሚባሉ ነገሮች። ኦኬ እዚህ ላይ ለምሳሌ ቃለ ፕሮብለም አለ። እሱን ነገር መስራት እንድትችሉ ላይ ያሉትን ነገሮች በስነ ስርዓት እንዲገባችሁ መሆን መቻል አለበት ማለት ነው። ኤክሰርሳይዝ ይሰራልን የምትሉ ከሆነ በተደጋጋሚ እንደምነግራችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ችግር የለብኝም እሰራላችኋለሁ ማለት ነው። እንግዲህ ይሄን ይመስላል ማለት ነው የዛሬው ክላስ። እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ክላስ ያ ማለት እንግዲህ በሴት ኦፍ ራሽናል ነምበርስ እና ሌላም ክላስ አለ። ምን የሚል መሰላችሁ? ሪል ነምበር የሚላለን። ከዛ ቀጥሎ ደግሞ ምንድነው አይ ወይም ኮምፕሌክስ ነምበር እሱ ይቀረናል ማለት ነው። በሱ እስከምንገናኝ ድረስ ቸር ሁሉ ያሰማን። መልካም ጊዜ ይሁንላችሁ። መልካም ነው ሁሉ ተመኛው። ባይ ባይ።